ቴዲ አፍሮ በአፍሪካ የሙዚቃ አልበም የኢትዮጵያን የሙዚቃ ሰንጠረዥ እንደነቀነቀው ተነገረ። ቴዲ በዓለም የምርጥ ሃያዎቹ ዝርዝር ውስጥ ስሙን በወርቅ ቀለም ጽፏል። ድምፃዊ ቴዎድሮስ ከ9 ዓመት ቆይታ በኋላ 18 ሙዚቃዎችን ያካተተ ኢትዮሪካ የተሰኘ አልበም በይፋ ከለቀቀ በኋላ እጅግ አነጋጋሪ ሆኗል። አልበሙ ከተለቀቀበት ቅጽበት ጀምሮ ከፌስቡክ እስከ ቲክቶክ፣ ከዩቲዩብ እስከ ትዊተር ዋነኛ የመነጋገሪያ ርዕስ ሆኗል። ሜሬማ ማዶ በብል የማን በንስሐ ከተማ ውበትሽን እያየው ስወጣም ስገባ አንድ አፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳን እየው ማንነቴን እያለ የማዳም ቅመሞችን ስቅስቅታ፣ ፍልቅልቅታ፣ ብልጭልጭታ፣ ስቃይና መከራ ማስታውሷል። ቴዲ በዚህ አልበም አስደማሚ ዘፈኖችን ለቋል። ቴዲ ለየትኛውም ብሔር ጥላቻ የለውም፣ ንቀትም የለበትም፣ የተለየ ብሔር ፍቅርም የለውም። ለሱ ሁሉም ኢትዮጵያውያን እኩል የተወደዱ እኩል የተከበሩም ናቸው። ቴዲ አፍሮ የሚተማመነው በችሎታው ወይም በዝናው በገንዘቡ አይደለም፣ በሰራዊት ጌታ በልዑል እግዚአብሔር እንጂ። ቴዲ ሲናገር ቁጥብ በሚገባ አስቦ የሚናገር ቃላትን የሚያሽሞነሙን አጣፍጦ ቀምሮ ሲያወራ መስማት እንደ ሙዚቃው ነው። አንባቢም ነው ሲል ታዋቂው ዶክተር ወዳጄነህ ለቴዲ ስብዕና መስክሮ ነበር። በአንድ ወቅት የቴዲ አፍሮ ዳስጣል የሀገር ለቅሶ የህሊና ቁስልና የነጻነት አዋጅ ነው። ጥበብ የፖለቲከኞች ንግግር ሲገልጸው የማይችለውን ጥልቅ የህዝብ ህመም የመግለጽ ታላቅ ኃይል አላት። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ዳስጣል በሚለው አዲስ ነጠላ ዜማው በኢትዮጵያ ሰማይ ስር የተጋረደውን የሐዘን ድባብ፣ የተሰበረውን አንድነትና የጠፋውን የፍትህ ጩኸት በሚቀሰቅስ መልኩ ተቀኝቶታል። ይህ ስራ ዝም ብሎ ሙዚቃ ሳይሆን የቆሰለ ህዝብ በራሱ ዜማ የሚያለቅስበት፣ የሚሞግትበትና ማንነቱን ዳግም የሚያውጅበት የታሪክ አካል ነው። ሰው አይችልህ ደርሶ ሀገር የሞተበት የት ያለቅሳል ሄዶ የሚለው መክፈቻ የግል ሀዘንና የሀገር ሀዘን ያላቸውን ልዩነት ያሳያል። ሰው ለግል ጉዳዩ ማልቀሻ ቦታ አይጠፋውም። ሀገር ስትፈርስና ህልውናው አደጋ ላይ ሲወድቅ ግን ለቅሰው የሚቆምበት ሆነ የሚረግጥበት መሬት ባዶ እንደሚሆን ይነግረናል። አክሱምና ላሊበላን በአንድ ዓለት ያነጸና የታሪክ ሰንሰለት እያለን ዛሬ ሀገር ለመራመድ መቸገሯን ሲገልጽ ምሰሶው ዘመመ ጣራውን ያፈሳል በማለት አቀንቅኗል። ቴዲ የጥበብ ባህር፣ የታሪክ መዝገብ፣ በድምፁ ኢትዮጵያን የሚያክም በግጥም ትውልድን የሚያንጽ የፍቅርና የአንድነት ተምሳሌት ነው። አዲስ አበባ አዶ ሸገር የሁሉ አይደለም መላ ሀገሩ፣ በፍቅር ጠርተን ከዳር እስከ ዳር መሃል ገቡና አቆሙን ከዳር። ባቆዩት ሀገር ጀግኖች በአንድነት እንዴት ይገፋል ኢትዮጵያዊነት፣ ለካ እንዲህ ነው ማለቅ እንዲህ እያሉ ነዶ፣ ሀገር የሞተበት ያለቅሳል ሂዶ። ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሁኜ እንደሌለው ሀገር፣ ያቆምኩበት ሀገር ተፈትኜ በሰዓት እንዴት አቀርቅሬ ባንዲራዬን ላንሳት። ትላንትን ዛሬ ላይ መጣነ ልብን የሚሸፍን ባንክ በክራር አንጎርጉሮ፣ ጥላቻን በፍቅር መከፋፈልን በአንድነት ለማሸነፍ የሚታትር የሰላም አምባሳደር ቴዲ አፍሮ። ቴዲ አፍሮ በቀጥታ ስርዓቱን አላወገዘም። ተንታኞች በሚመቻቸው መልኩ ግን ዘፈኑን ይተነትኑታል፣ ቅኔውን ይፈልጡታል። ቴዲ ስለ ኢትዮጵያ ሰላም፣ ታሪክ፣ ድህነት፣ አንድነትና የወደፊት ራዕይ ለሀገር ያለውን ተቆርቋሪነት ከማሳየት ውጭ ብሔረሰብን በስም ጠርቶ አልተዛለፈም። መንግስታትን ይውደቅ እያለ የአሸባሪነት አዋጅም አላወጀም። በዘፈኖቹ ውስጥ እነዚህ ሁሉ አልተካተቱም። ኢትዮጵያ የፖለቲካ ማህበራዊ ምስቅልቅልና በዘር የመከፋፈል ችግር ገጥሟታል። ይህ ችግር ዛሬ የተፈጠረ አይደለም፣ ዘመናትን የተሻገረ በተለያዩ አስተዳደራዊ አቅም ውስንነት፣ በስልጣን ጥማት ህዝብን ከፋፍሎ በዘር አቧድኖ ለመግዛት ከነበረው መሰረትና ከታሪካዊ ጠላቶችን ሴራና ደባ ምክንያት ለድነት ለዘመናት ተዳርጋለች። በወያኔ ትነግ የሚመራው ስርዓት የደርግ የኮሚኒስት ፍላጎቱና ጭካኔ የተመላበት አገዛዝ፣ ደርግና አማራን ጠል ብለው የተነፈሱ ኢሃፓ፣ ኤጫት፣ ወዝሊግ፣ ወያኔ፣ ሻቢያና ሌሎችም የአረብ ሀገራት ያቆሰሏትን፣ ያደሟትን፣ የከፋፈሏትን ሀገር አንድ ያደርጋል፣ ሀገርን ያበለጽጋል የተባለው ብልጽግናም በዚያው መቀጠሉን የሚያመላክቱ ትንኞች በቅኔ ከሽኖ አቅርቧል። ቴዲ አፍሮ ዶክተር ቴዎድሮስ ካሳሁን
ቴዲ አፍሮ ቴዎድሮስ ካሳሁን የዘመናዊ የኢትዮጵያ ሙዚቃ ንጉሥ፣ የአገር ፍቅር ተምሳሌት ተደርጎ የሚወሰድ ድንቅ ባለሙያ ነው። ከአቡጊዳ 2001 ዓ.ም ጀምሮ ጃ ያስተሰርያል፣ ጥቁር ሰው፣ አሁን ደግሞ ኢትዮሪካ በሚባሉ ዝነኛ አልበሞቹ የሙዚቃ ኢንዱስትሪውን ተቆጣጥሮታል። ቴዲን ልዩ የሚያደርገው ድምፃዊነቱ ብቻ አይደለም፣ ጥልቅ የታሪክ እውቀት ከቅኔ ጋር አዋህዶ የሚጻፍበት የደራሲነትና የገጣሚነቱ ብቃት ነው። ታሪክን፣ አንድነትን፣ ፍቅርን የሚሰብኩ ስራዎቹ በሁሉም የዕድሜ ክልል ዘንድ ተወዳጅ ያደርጉታል። በሁሉም ሕዝብ ዘንድ ተወዳጅ ያደርጉታል። የዓለም አቀፍ ንጉሥን ተቀዳጅቷል። ስራዎቹ ሁሉ የዜጎችን ስሜት የመቀስቀስ ትልቅ አቅም ያላቸውና ጥበባዊ ልዕልናቸውን የታመኑ ናቸው። ቴዲ አፍሮ በቃላት አጠቃቀሙ ረቂቅ፣ በዜማዎቹ ደግሞ ነፍስን የሚያወድስ በመሆኑ በኢትዮጵያ ታሪክ ውስጥ የማይፋቅ አሻራውን እያሳረፈ ቀጥሏል። መልካም ዕድል። ቴዲና ታሪካችን ከቅኝ አገዛዝ ጋር የሚያገናኝ ምን የታሪክ እውነት አለ? ይህን በልበ ሙሉነትና በይፋ ያለምንም አድርባይነትና ማደግደግ በኢትዮጵያ ሕዝቦች መሃል የቅኝነትና ተቀኝነት ታሪክ የለም ብሎ የታሪክ ማስረጃ በማቅረብ ከትምክተኝነት ጋር ምንም ግንኙነት እንደሌለው ማሳየት አይቻልምን? ምኒልክ የመስፋፋት ወረራውን ሲጀምሩ ያደረጉት በታሪክ በአማካይ ከ300 ዓመታት በፊት በአውሮፓ በፊውዳል ማዕከላዊ መንግስት ምስረታ የተደረገውን አይነት ታሪካዊ እርምጃ ለመፈጸም የወሰዱት የፊውዳል የመስፋፋት እርምጃ ነበረ። የመሰረተው ማዕከላዊ የፊውዳል መንግስትም የተጠናከረ የፈላጭ ቆራጭ የዘውድ አገዛዝ የሚመራው መንግስት እንጂ ወያኔ የተባለው ድርጅት እንደተመኘው ጉዳዩን በመፈቃቀር ላይ በተመሰረተው ሁኔታ ሊፈታ የሚችል መንግስት አልነበረም። በዚህ መልክ ሊፈታው የሚችል መንግስትም ሳይሆን ቢቀር ደግሞ የሚደነቅ አይሆንም። ቴዲ አፍሮ ታዲያ ይሄን ታሪክ ለመመለስ ይሄን አንድነትና ገጽታዋን ለማላበስ ነው ጥረት እያደረገ ያለው። በአንዳንድ ታሪክን በቅጡ ለመለየት የማይፈልጉ አዲስ ትውልዶች አመለካከት በምኒልክ ዘመን ትይዩ የነበረውን የአውሮፓ የለውጥ ሂደት ታሪክ ከታሪክ ሂደትና ከደረጃ ልዩነት አንጻር ሳይመለከቱና የታሪክ የደረጃ ዝሎች በማድረግ የሚኒሊክን አስቸጋሪ የፊውዳል ማዕከላዊ መንግስት ምስረታን ከቢዝማርኩ የጀርመን ብሔራዊ ከበርቴ መንግስት ምስረታ ጋር ሊያወዳድሩት ይሞክራሉ። እንዲህ በማድረግ ሁለቱን በአንጻራዊነት በማስቀመጥም ምኒልክን ሰው በላ፣ ጨፍጫፊና መንደር አቃጣይ፣ ዘራፊና ወራሪ አድርገው በማሳየት በውዴታና በመፈቃደር ያልተፈጸመ መጠቃለል ነው ብለው የአቀኝነት ተግባር እንደተፈጸመ ለማሳየት ይጥራሉ። እንዲህም በማለት በተሳሳተ መንገድ ሊያሳዩ የሚሞክሩት በኢትዮጵያ የፊውዳል ማዕከላዊ መንግስት አመሰራረት ታሪክ የተከናወነው ዲሞክራሲያዊ ባልሆነ መንገድ እንደሆነ ነው። በመሰረቱ ግን የምኞት ከታሪክ ግንዛቤ ጋር አይገናኝም። በእርግጥ ከቢዝማርኩ ታሪካዊ ተግባር ቀደም ብሎ የነበረው የጀርመን የፊውዳል ማህበረሰብ አንድ ወጥ የሆነ አስተዳደር አንድነት የነበረው ባይሆንም ልል በሆነ ግንኙነት ላይ የተመሰረተ ከዲሞክራሲያዊ ግንኙነት የራቀና በፖርሻ ተጽዕኖ ስር ተይዞ የነበረ ግንኙነት ነው። ትክክለኛው አንድነቱን ያገኘው በቢዝማርኩ የከበርቴ መንግስት ጥላ ስር እንደነበር ይታወቃል። በቢዝማርኩ የከበርቴ መንግስት አመሰራራት ላይ ፐርሻ የጀርመን አንድነትን በማስገኘት ተግባሩ ቀጥሎ የመጣውን የአሳሳቢነት ሚና መጫወትም መካድ የለበትም። ስለዚህ የሁለቱም ህብረተሰቦች የፊውዳል ስርዓት ሁለንተናዊ የእድገት ደረጃ እንኳ ከቁም ነገር ማስገባት ባንፈልግ ምኒልክ በአንጻራዊነት መታየት የነበረችውን ከከበርቴው ስርዓት ተወካይ ከቢዝማርክ ጋር ሳይሆን ከቅድመ ቢዝማርክ የፐርሻ የጥንት የፊውዳል ንግስት ጋር መሆን ነበረበት። በመሰረቱ አንድን ሀገር የአቅኝነት መለያ ሊያሳጡ የሚችሉት የኢኮኖሚ እድገት፣ የፖለቲካ ተሰሚነት፣ የታላቅ ሀገራዊ ስሜትና የማህበራዊ ስነ ልቦና ሚና ሳንረሳ ተቀኝ ህዝቦችን ቢያንስ ከዚህ በታች የተመለከቱን መለያዎች ሊይዙ ይገባል። በአንጻራዊነት የራሱ ኢኮኖሚ መሰረት ያለው የራሱ የሆነ የሚታወቅ ወይም አካባቢ ሌሎች ህዝቦችን የሚለየው መልክዓ ምድር ያለው የራሱ ቋንቋ፣ ባህልና ወግ ላይ የተመሰረተ በአንድ ሀገራዊ ስነ ልቦና የተሳሰረ ህዝብ እና መንግስት ይህ ሁለንተናዊ የሚገልጽበት በህዝቡ መካከል ሞራል ኦቶሪቲ ያለው መንግስት ሊኖረው ይገባል። ከሞላ ጎደል ለአቅኝና ለተቀኝ እነዚህ መስመሮች መኖር ግዴታ ይሆናሉ። ከትግራይ ጀምሮ አስመራ ድረስ ዘልቆ የሚገኙ የትግርኛ ቋንቋ ተናጋሪ ህዝብ ብንወስድ ዛሬ አርቲፊሻል መስመር ለማስመር ካልፈለግን በቀር በአስተዳደር ድንበር ለመለየት የሚያስቸግር ነበር። ይህን ሰፊና የተያዘ ህዝብ ለመለየት የተሞከረው ለ55 ዓመታት ከምዕራብ በስተሰሜን ያለው ክፍል በጣሊያንና በእንግሊዝኛ በመያዙ ብቻ ነበር። በመሀል ሀገር የነበረው የሸዋ ክፍለ ሀገር ብንወስድ ከምኒልክ ጊዜ ጀምሮ ያለው የአማራው ብሔረሰብ የሰፈረበት የሰሜኑ ክፍልና የኦሮሞና የጉራጌ የከምባታና የሀዲያ ብሔረሰቦች የሚጋሩት ክፍል ሲሆን በምኒልክ ጊዜ ቀርቶ ዛሬ በተለየ የህዝብ አንድነት መለያ
ጣሊያን የሚያሳይ ድንበር የለም። በጉርብትና ሲኖር ተከትሎ የሚመጣው በጋብቻ የመቀላቀል በባህልና ቋንቋ ተዳቅሎ መምጣትን እንደ ምሳሌ መጥቀስ ይቻላል። እንግዲህ ምኒልክ ወደ ምዕራብ ደቡብና ምስራቅ ፊታቸውን ከማዞራቸው በፊት ቀስ በቀስ ግዛታቸውን ያስፋፉትና ኃይላቸውን ያጠናከሩት እነዚህም በሸዋ ውስጥ የነበሩትን የኦሮሞ፣ የጉራጌ ወዘተ አካባቢዎች በማስገበር እንደነበረ ግልጽ ነው። ዛሬ በአንዳንድ አካባቢዎች ለምኒልክ የተሰጠው የአቅኝነት መለያ ይህንና በኋላ የተከተለው የመጣውን የመስፋፋት ድርጊት ምርኩዝ አድርጎ በመሆኑ ነው። በዚህም ምክንያት እነ ምኒልክን ያደነቀ ብለው የሚያስቡትን ቴዲ አፍሮ በተለየ ጥላቻ ማየቱ አግባብ አይደለም። ቴዲ አፍሮ የቀደመ ክብሯንና ገናናነቷን ሀገራችን ለመመለስ ጥረት የሚያደርግ አርቲስት መሆኑ ሊሰመርበት ይገባል። ብራቮ ቴዲ አፍሮ እንላለን።